It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ያው ለመወያየት ካሰብነው ርዕሰ ጉዳይ ሌላ ነው ዛሬ ያቀረበ ስንወያይ የነበረው፣ ግን ጥሩ ውይይት አደረገናል። በጣም ጥሩ ውይይት አድርገናል። ቀደም ሲል ስንነጋገርበት የነበረውን ጉዳይ እንቀጥል። አዎ ወደ ሌላ ርዕሰ ጉዳይ ገባናል። የሀሳባችን ዛሬ ውይይት ለማድረግ አስበን የነበረውና አድማጮቻችንን ማስተያየት እንዲሰጡበት የፈለግነው ዋነኛው ጉዳይ ማንቸስተር ዩናይትድ ከበርንመዝ ጋር ያደረገው ጨዋታና 4-4 በሆነ አቻ ውጤት የተጠናቀቀው ጨዋታ ብዙ አስብሎናል። ብዙ የሚያስደንቁ ነገሮች የነበሩበት የውድድር ዓመቱ ሲጠናቀቅም ጭምር ከምናስታውሳቸው ጨዋታዎች መካከል አንደኛው ይመስለኛል እኔ እና አንድ የመነጋገሪያ ርዕሰ ጉዳይና ሰዎችን ማስተያየት እየሰጡበት የሚገኘው ነገር በውድድር ዓመቱ እስካሁን ከተመለከትናቸው ጨዋታዎች መካከል ምርጡ ጨዋታ ይሄ ነው ወይ የሚል ነው እና እዛ ላይ ምን ትላላችሁ የሚል አስተያየት እንዲሰጡ አድማጮችን ጋብዘናል። እነሱ ማስተያየት እየሰጡ ነው። ብዙ ጨዋታዎችን አይተናል የተደነቅንባቸው በዚህ የውድድር ዓመት። ይሄ የሰኞ ምሽት ጨዋታ የማንቸስተር ዩናይትድ እና የበርንመዝ ጨዋታ ግን ከነበረው ኤክስፔክቴሽን አንጻር ይመስለኛል በዚህ አይነት 8 ጎል መመልከታችን፣ ጨዋታው ላይ የነበሩት ሁኔታዎች፣ እንደገና ደግሞ 8 ተጫዋቾች ጎል ያስቆጠሩበት ማንቸስተር ዩናይትድ ጨዋታውን በተደጋጋሚ መምራት ችሎ የነበረበት አጋጣሚ ስለነበረና በዩናይትድ በኩል የነበሩት ጠንካራ ጎኖችም ደግሞ ጎልተው የታዩበት ጨዋታ ስለነበረ ለማንቸስተር ዩናይትድ ደጋፊዎች አንድ አሪፍ ጨዋታ የተመለከቱበትና በቡድናቸው የመተማመን ስሜት እንዲፈጠርባቸው ያደረገ ነው ተብሎ አስተያየት እየተሰጠ ነው። ሳምሪ ምንድን ነው መሰለሽ አሁን ይሄ የማንቸስተር ዩናይትድ፣ የአርሰናል፣ የማንቸስተር ሲቲ፣ የሊቨርፑል፣ የቼልሲ ምናምን እያልን ካሰብ ነው ይሄንን ውይይት የጭቅጭቅ ልናረገው ነው። አሁን እንደ እግር ኳስ ማንም የማንም ቢሆን እና ገለልተኛ ሆኖ ሚዛናዊ ሆኖ ምክንያታዊ ሆኖ ይህንን ጨዋታ እስከ ዛሬ ድረስ የእንግሊዝ ፕሪሚየር ሊግን በዘንድሮ የውድድር ዓመት ሲከታተል ካያቸው ሌሎች ጨዋታዎች ጋር ሲያነጻጽረው ምርጡ ነው ወይ እንደ እግር ኳስ ካን የምናገኘው መልስ ለእኔ አዎ ነው ምለው። የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት ለመርሳት የሚቸግሩሽን ጨዋታዎች ጥሪ ብትባይ አንዱ የምጠራው ሊቨርፑል ከኒውካስል ዩናይትድ ጋር ያደረጉትን ጨዋታ እጠራለሁ። በጣም ቆንጆ ጨዋታ ነበረ ሊቨርፑልና ኒውካስል ያደረጉት ጨዋታ። ነገር ግን ይሄኛው የማንቸስተር ዩናይትድ እና የበርንመዝ ጨዋታ እስካሁን ድረስ ካየኋቸው የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ጨዋታዎች በብዙ መንገድ ለነገሩ ቁጥሩም ያንን ያመለክታል እኮ ሳሚ። ለምሳሌ 8 ጎል የታየበት ጨዋታ ነው። ሌላ ምሳሌ ከ8 ጎሎች 2 በቀጥታ ከቅጣት ምት ተመተው የገቡ ናቸው። በርንመዝ በዛ መንገድ ጎል አስቆጥሯል። 3ኛውን ጎል ማንቸስተር ዩናይትድ እንደዚሁ በብሩኖ ፈርናንዴዝ በጣም ቆንጆ የቅጣት ምት ጎል አስቆጥሯል። ከዛ በተጨማሪ ግን በአንድ የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ጨዋታ ብዙ የግብ ሙከራ የተደረገበት ጨዋታ ይሄ ነው። ማንቸስተር ዩናይትድ ያደረገው ሲደመር በርንመዝ ያደረገው 39 የግብ ሙከራ የተደረገበትን በየትኛውም የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ይህንን ያህል ብዛት ያለው የጎል ሙከራ የተደረገበትን ጨዋታ አላየንም። አንድ ሰው ጨዋታ ለማየት ቁጭ ሲል ምንድን ነው ማየት የሚፈልገው ሲባል ጎል፣ ፉክክር፣ ሙከራዎች፣ ድራማዊ ክስተቶች፣ በጣም ብዙ ነገር ነው አይደል ማየት የምንፈልገው። ከዚህ አንጻር የፕሪሚየር ሊጉ ብዙ የግብ ሙከራ የተደረገበት ጨዋታ ዩናይትድ ቨርሰስ በርንመዝ ነው። ይሄ ብቻ አይደለም፣ ሞስት ኦን ሾት
ወይም ኦን ታርጌት የሆኑ ሾቶችንም ደግሞ ብትወስጂ ሾትስ ኦን ታርጌት አሁንም ይሄው ጨዋታ ነው ሪከርድ የሚሆነው 18 ኢላማቸውን የጠበቁ ሙከራዎችን አድርገዋል። የሚበዛው የማንቸስተር ዩናይትድ ነው። እነዚህ ብቻ ግን በቂ አይደሉም። ሌሎች አሁን እዚህ ቁጥር ውስጥ የማይገቡ ስህተቶች፣ እዚህ ቁጥር ውስጥ የማይገቡ ጉብዝናዎች፣ እዚህ ቁጥር ውስጥ በቁጥር ልትገልጫቸው የማትፈልጊ በተጫዋቾቹ ዘንድ ግን ይታይ የነበረው ፍላጎት፣ ስህተትም ውበትም ጎልም ውጤትም ማአት ነገር የነበረበት ጨዋታ ነው። በእያንዳንዷ አንድን ጨዋታ እንዲህ ነው ብሎ ለመጥቀስ የምትጠቀሚባቸው መስፈርቶች ላይ ይሄ ነገር በቃ ይሄ እንደውም አንድ ሰው ምንድን ነው የሚለው ማንቸስተር ዩናይትድ እና በርንመዝ 4-4 የተለያዩበትን ጨዋታ ምርጡ ነው ትላለህ ወይ ተብሎ ሲጠየቅ ፎር ፒውር ኢንተርቴንመንት ቫሊዩ ከሆነ አሁን ቅድም ያልኩሽ በድጋፍ ስሜት 2 ነጥብ ጣልን እንደዚህ ሆነ እንትናን ያስበላን ምናምን በሚለው ስሜት ሳይሆን በፒውር ኢንተርቴንመንት በቃል በደንብ ለመዝናናት ካለ ፍላጎት አንጻር ከሆነ 100% ምርጡ ጨዋታ ይሄ ነው ጨዋታው 100%። ምክንያቱም ሁሉም ነገር ነው የነበረው ጨዋታ ነው። በጎም ነገር ነበረው፣ በጎ ያልሆነም ነገር ነበረው፣ የሚያስቆጭም ነገር ነበረው፣ የሚያስደስትም ነገር ነበረው። አሁን ያልኩሽም የቁጥር መረጃዎች አሉ፣ በቁጥር ልትገልጫቸው የማትቻቸውም ነገሮች አሉት። ምንም ጥያቄ የለውም ነው። አትስማሚበት? አይ ልክ ነው። ሁሉም ነገር ነበረው። በጣም የተዝናናንበት ጨዋታ ነው። እኔም የተዝናናውበት ጨዋታ ነው። እውነት ለመናገር 100 ደቂቃ ጨዋታ ስናይ በዚህ ያክል ትኩረታችንን ስቦ እስከ መጨረሻው ደቂቃ ድረስ የቆየ ጨዋታ ስለሆነ እንደገና ብዙም ጎል ያየንበት ጨዋታ ስለሆነ በደንብ የተዝናናንበት ጨዋታ ነው። እኔ በደንብ ነው የተዝናናውበት ጨዋታውን። ግን ከቅድም ካነሳው ጨዋታ ጋር ግን አሁን እናንተ እየተናገርክ ዝም ብዬ እንትን ስለው ነበር ሳስታውሰው ነበር የኒውካስትል ዩናይትድ እና የሊቨርፑልን ጨዋታ። እሱ ጨዋታው ደግሞ በጣም የሚገርም ጨዋታ፣ የተለየ ግለት ያለበት ጨዋታ ነው። ጨዋታው ከመደረጉ በፊት አሁን የጎሉን መብዛት ማነስ አይደለም። እዛ ጨዋታ ላይ እዛም ላይ ብዙ እኮ ነው ጎሉ የሊቨርፑልና 3-2 አይደለም 4-3 መሰለኝ 4-3 ነው። እስኪ አንቺ አውሬን ቼክ ላድርግልሽ 2-3 መሰለኝ ኒውካስትልና እና በጣም ግለት የነበረው ጨዋታ እንደ 2-0 እየመራ ነበር አይደል ሊቨርፑል። አዎ ከዛ በኋላ ከኒውካስትል ተጫዋች በቀይ ካርድ ወጥቶ ከኒውካስትል ተጫዋች አንቶኒ ጎርደን ወጥቶ እንደገና በ10 ተጫዋቾች ነበረ ኒውካስትል ያንን ጨዋታ የጨረሰው። ይሄኛው ጨዋታ ራሱ ወደ 100 ምናምን ደቂቃ አካባቢ ነበር የተመለከት ነው እና የማሸነፊያ ጎሎን ደግሞ ያስቆጠረው ሪዮኑ ጉማ ነበር ተቀይሮ ገብቶ እና በቃ እሱኛው ጨዋታ እኔ እስካሁን ድረስ በጣም በጥንካሬ በጨዋታ ጥንካሬ ረገድ ካየኸው እሱ ከፍ ይልብኛል። በጨዋታ ጥንካሬ ረገድ ከታየ እኔ አንድ ቡድን 100 ደቂቃ በዚህ አይነት ኢነርጂ መጫወት ይችላሉ ብለን 10 ተጫዋች ሆኖ ለዛው ኒውካስትል ዩናይትዶችን ያደነቅንበት ጨዋታ እኮ ነው እና እኔ በደንብ በቃ እስከዛሬ ድረስ በደንብ በቃ ማስታወሰው ጨዋታውን ባስታወስኩት ቁጥር ጨዋታው ላይ የነበረው ስሜትና ግለት አብሮ ትዝ ይለኛል እና ያ ጨዋታ በጣም ገራሚ ጨዋታ ነበር። በጣም ትልቅ ጨዋታ ነበር። ለዛ ነው የጠቀስኩት። እኔም ግን ይሄ የማንቸስተር ዩናይትድ እና የበርንመዝ ጨዋታ በርንመዝም ማንቸስተር ዩናይትድን በዘንድሮ የውድድር ዓመት ባህሪያቸው አንድ አይነት። እነሱ ያሉበት ጨዋታ ጎል አለበት በብዛት። በነገራችን ላይ በዘንድሮ የውድድር ዓመት በርንመዝ እስካሁን ባደረጋቸው 16 የፕሪሚየር ሊግ ጨዋታዎች 53 ጎሎችን አግብተው ይሄ በጣም ቀላል ቁጥር አይደለም እና እንደውም በጎል ማስቆጠር እነሱ የሚሳተፉበት ጨዋታ ብዙ ጎል ያለበት በመሆን ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና በርንመዝ ናቸው ተከታትለው ቦታውን የሚይዙት። ስለዚህ እግር ኳስ ላይ 0-0 ያለቀን ጨዋታ ማንም አይወድም። ጎል ያለበትን ጨዋታ ነው አይደል በብዛት የምንወደው። በዛ ምክንያት የምንሄድ ከሆነ ይሄም ጨዋታ በጣም ትልቅ ጨዋታ ነበረ እና ይህን ለእኔ እስካሁን ድረስ ከነበሩ ጨዋታዎች ትልቅ ጨዋታ ከምላቸው አንዱ ይሄ ነው። ለእኔ እንደውም ዋነኛው ይሄ ነው። የኒውካስልና የሊቨርፑልን ከዚህ ቀጥሎ ነው እኔ የማስቀምጠው። ፉልሃምና የማንቸስተር ሲቲስ ጨዋታ
4-5 አሁን እሱን ጨዋታ እኔ ጎል ብቻውን ምንም አያረግም ነው ገባሽ? አሁን በጎል ከሆነ እሱ ጨዋታ 9 ጎል አየንበት፣ ይሄኛው 8 ነው፣ ጎል አይደለም። እንደውም አሁንም እዚህ አትሌቲክ ላይ አንድ ቆንጆ ጥያቄ የጠየቁት ታውቃለህ ምን እንደሆነ ታውቃለህ? ዱ ሞር ጎልስ ሚን ቤተር ጌም፣ የጎል መብዛት አንድን ጨዋታ ምርጥ ጨዋታ ያስብለዋል፣ የተሻለ ጨዋታ ነው ያስብለዋል ብለው የሚጠይቁት ጥያቄ አለ። እኔ በዛ እንደውም ጎል በጣም ይረዳል ሲሄድ ይረዳል። ለምሳሌ የሊዮንና የዩናይትድን ያለፈው የውድድር ዓመት የዩሮፓ ሊግን ጨዋታ ጎል መብዛቱ ነው እንጂ በሊዮን በኩል የሚሰሩ ስህተቶች፣ በዩናይትድ በኩል የሚሰሩ ስህተቶች ምናምን ማአት ነገሮችን ልናነሳ እንችላለን። ግን ውጤት እዚሁ መነጣጠቅ ነበረው አይደለም። ይሄ ስሜትሽን ዝብርቅርቅ የሚያደርጉ በጣም ብዙ ነገሮች አሉት። ልትረሻዋት ሺም ሊዮን ከማንቸስተር ዩናይትድ መጨረሻ ላይ ሃሪ ማጓየር አግብቶ ማንቸስተር ዩናይትድ ያሸነፈበትና ወደ ዩሮፓ ሊግ ወደ እስከ ፍጻሜ ድረስ የሄደበትን አንዱ ውጤት ያመጣው እኮ ሊዮንን ያሸነፈበን። አሁን ልክ እንደዛ የጎል ጋጋታ መኖር 5-4 መሆኑ ምናምን አይደለም። እንደውም እኔ ከዛን 3ኛ ምርጥ ጨዋታ ምረጥ ብባል አርሰናል ከኒውካስልን እመርጣል። በቃ አርሰናል የሚችለውን በሙሉ እያደረገ ኒውካስል የሚችለውን በሙሉ እያደረገ ሌትሊ አርሰናል ጎል አግብቶ ውጤት ይዞ የወጣበት ጨዋታ ስለነበረ አርሰናል ከኒውካስል ታስታውሻለሽ? እስከ 80 ምናምን ደቂቃ ድረስ ኒውካስል አንድ አገባ ገገመ። አታስታውሽም እሱን ጨዋታ? ከዛ በኋላ ነው ጎል ሜሪኖ ማገባ ምናምን ብቻ አርሰናል ውጤት ይዞ የወጣበትን ድል ያገኘበትን ውጤት አስመዘገበ እና ያንን የኒውካስል ውጤት ለማስጠበቅ የአርሰናል ደግሞ ውጤቱን ሪቨርስ ለማድረግ ያደርጉ የነበረውን ትንቅንቅ እኔ በ3ኛ ደረጃ ላይ ያስቀምጠዋለሁ። እሺ ለማንኛውም ልክ ነው። አንዳንድ ጊዜ የጎል በጣም በብዛት ጨዋታውንም ቀለል እንዲል የቀለል ያለ ጨዋታ ነው የሚለውን ስሜትም እንድትይዝ ያደርጋል። ግን እኔ ማንቸስተር ሲቲንና የሊድስን ያነሳውበት ዋነኛው ምክንያት ማንቸስተር ሲቲ እኮ 5-1 በሆነ ውጤት እየመራ ነበር። ከፉልሃም ማለት ነው። ከፉልሃም ነው ማንቸስተር ዩናይትድ ማንቸስተር ሲቲ እና እሱማ 2-0 እየመራ 2 እኩል ሆኖ 3-2 አሸነፈ። ማንቸስተር ሲቲ 4-5 ነው ፉልሃም ነው። እሺ ለማንኛውም እዛኛው ጨዋታ ላይ 5-1 በሆነ ውጤት ነበረ የሚመራው ማንቸስተር ሲቲ ከፉልሃም ጋር ልክ ነው። እና ይሄ በጣም ከዛ ተከታትሎ ጎሎች ሲገቡና 4 ላይ ሲደርስ ደግሞ የሆነ የሚፈጥረው ነገር አለ። ግን ፔፕ ጋርዲዮላ እንደውም ከጨዋታው በኋላ ካስታወስክ ተዝናናችሁ ምናምን ብሎ ነው የጠየቀው። የሆነ ምን ሊፈጠር ይሆን የሚለውን ነገር ትንሽ እንድታይ ያደርግሃል እንጂ አሁን ከበርንመዝና ከማን ዩናይትድ ከኒውካስትልና ከሊቨርፑል ጋር የሚነጻጸር አይደለም። እንደዛ ይሄኛው ይልሽ ምን መሰለሽ ሳምሪ፣ ለምሳሌ በጣም ብዙ ሰው 5-1 ሲሆን አይተኛም እንዴ? ምንም አይፈጠርም ብሎ አይተኛም፣ ይተኛል። የዩናይትድ እና የበርንመዝ ጨዋታ ግን ያንን እድል አይሰጥሽም። ምክንያቱም አሁን ስለገቡት ጎሎች ብዛት ሳይሆን ስለተደረጉት ሙከራዎችም እኮ ነው የምናወራው። ዩናይትድ እና በርንመዝን በተመለከተ ለምሳሌ 4-4 ጨዋታው ካለቀ በኋላ ሴኒ ላሜንስን ለምንድን ነው በጣም ብዙ ሰው የሚያነሳው? እነዛ 2 ያዳናቸው ኳሶች 8 ጎል ነበር አይደለም? በተጨመሩትና ከ90 ደቂቃ በኋላ በተጫወቷቸው 10 ደቂቃዎች 8 ደቂቃ ነው የተጨመረው። በኋላ ተጨማሪ ተጫዋች ቅያሪ ስላረገ በርንመዝ ተጨማሪ ደቂቃዎች ተጫውቶ በአጠቃላይ 100 ደቂቃ ነው የቆየው። በነዛ እኮ 3 እና 4 ጎሎች እኮ ሊገቡ ነበር። ማንቸስተር ዩናይትድ ሊያገባ ይችል የነበረው አለ፣ በተለይ ደግሞ በርንመዝ ሊያገባ ይችል የነበረው ጎልም እኮ አለ። ስለዚህ ስለ ብሪያን ኤምቤሞ የሳታቸው ኳሶች እኮ እናወራለን። ብሪያን ኤምቤሞ ያንን እንዴት ሳተው፣ ይህንን እንዴት እንትና አዳነው ምናምን እንላለን። ስለዚህ አንድ የ5-0 ሲመራ የነበረ ወይም 5-1 ሲመራ የነበረ ከዛ በኋላ ጎል እየገባበት የተደረሰበት አይነት ነገር አይደል። ይሄ መነጣጠቅ ነው የነበረው። ለምሳሌ ማንቸስተር ዩናይትድ 3 ጊዜ እኮ መራ። 3 ጊዜ ሲመራ የመጀመሪያ የመራው አለ፣ ሁለተኛ የመራው አለ፣ ሶስተኛ የመራው አለ። 1-0 መራ፣ 1 እኩል ሆነ፣ 2-1 መራ፣ 3-2 ተመራ፣ 4-3 መራ፣ 4 እኩል ጨዋታው አለቀ። እያንዳንዱን ሞመንት ትተሽው የምትተኝበት አይደለም። ላይክ አንቺን ጋደም ብለሽ ነበረ ወይ ያለሽም አልነበረ? አንድ አድማጭ እንደዛ አለኝ ትላንት ነው። እንዳይጽፍ ካሁን በኋላ ታግዷል። እና ምን አልሽ ያኔ? አሁን እሷ ያንቺን ገለጻ ለመዋስ ፈልጌ እኮ ነው። እንኳን ለመተኛት አይንስ ለማርገብገብ እድል ይሰጣሉ ጨዋታዎች። ዛት ሴት ጌሙ ምርጥ ነበረ የሚያስብልሽ አንዱ እንዲህ እንኳን አትይም። የሲቲን እኮ
በስመ አብ ዛሬ ቀለዱባቸው ቀጠቀጧቸው ብለሽ ጠዋት የሚሆነውን ሰማለሁ ብለሽ ልትተኝ ትቻለሽ። 5-1 በኋላ 6ኛ ጎል ፍለጋ ነው የማየው ምናምን ነው የምትይው። ኢቨን እንደዛም ሆኖ ግን ቫርዲዮላ እኮ ደግሞ የሚገርም ኳስ አውጥቶ ነው እንጂ ያም ጨዋታ 5 እኩል ሊሆን ይችል ነበር። ጌሙ ግን በዚህ አሁን በምንለው የኳሊቲ ወይም ስታንዳርድ ልክ ግን ልናስቀምጠው የምንችል የሚገባ ነው ብዬ እኔ አላስብም። ልክ ነው። እኔም እንደዛ ነው ይሰማኝ። ስለዚህ ጎል ብቻውን የጨዋታ ማማር መገለጫ ነው ብዬ አላምንም። ይሄ ሁሉንም ነገር የያዘ ነው ብዬ የምለው ነው የበርንመዝና የማንቸስተር ዩናይትድን ጨዋታ ነው። እሺ የአድማጮቻችንን አስተያየት እንቀበላለን። ለእናንተ በውድድር ዓመቱ እስካሁን ድረስ ከተመለከትናቸው ጨዋታዎች ምርጡ ጨዋታ የትኛው ነው? የበርንመዝና የማን ዩናይትድ ሌላ ደግሞ የሚጠቀስም አንድ ጨዋታ ላላነሳ ነው እንጂ ሊቨርፑል ከበርንመዝ የውድድር ዓመቱ የመጀመሪያ ጨዋታ ላይ የነበረው 4-2 በሆነ ውጤት ሴሚኒዮ ያለቀው በዘረኝነት የተባለበት የመጨረሻ ደቂቃ ድራማ የነበረበት ጨዋታ ነው። ትንሽ የውድድር ዓመቱ መጀመሪያ አካባቢ ላይ ስለሆነ ዘንግተ ነው ሊሆን ይችላል እንጂ ከጨዋታው በኋላ ግን በጣም ብዙ ሀሳቦች የተነሱበት ጨዋታ ነው። ግን የውድድር ዓመት መጀመሪያ ጨዋታ ነው። ገና ክለቦቹ ምን አይነት አቋም ላይ እንዳሉ ብዙ ያለየንበት ጨዋታ ነው የነበረው። ይህንንም እንደው ይረዳል ካላችሁ ለማስታወስ ነው የእነሱን ደግሞ ይንገራል የኒውካስትልና የሊቨርፑልንም ጨዋታ አንደኛ ማን ነው? የኔ የኒውካስትልና የሊቨርፑል ነው። ሁለተኛ የማን ዩናይትድና የበርንመዝ። ሶስተኛ ቼልሲ ከአርሰናልም አሪፍ ጨዋታ ነው የምለው እኔ። እሺ የኔ ደግሞ የወጣቱ ጋዜጠኛ አበበ ግደይ ጋፋነቱ ቀረ። እኔ ነኝ ራሴ የምገልጸው። እሺ አንቀበለውም ማለት ይቻላል። ለማንኛውም የወጣቱ ጋዜጠኛ አበበ ግደይ የውድድር ዓመቱ የእስካሁን ቆንጆ 3 ጨዋታዎች ዩናይትድ ከበርንመዝ አንደኛ፣ ሊቨርፑል ከኒውካስል ሁለተኛ፣ አርሰናል ከኒውካስል ሶስተኛ። እሺ አድማጮቻችን አስተያየቶቻችሁን እንጠብቃለን። በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ ፕሮግራማችንን እየተከታተላችሁ ስለሆነ በጣም አድርገን ነው የምናመሰግነው። የተለያዩ አዳዲስ መረጃዎችን ደግሞ ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችን ላይ ይዘን እንቀርባለን። ከሰዓት በኋላ እንድትጠብቁን ነው የምንጋብዘው። መልካም ቀን በያላችሁበት። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten, and South Africa have done